ይነብር እግዚእነ ውስተ ደብረ ዘይት ቀርቡ ሀቤሁ በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የእግዚአብሔር ምሕረትና ይቅርታ ቸርነት በሁላችን ላይ ጸንቶ ይኑርና የተከበራችሁና የተወደዳችሁ የእግዚአብሔር ቤተሰቦች የድንግል ማርያም የአስራት የበረከት ልጆች የቅዱሳን ልጆች ሁላችሁም ኦርቶዶክሳውያን የሆናችሁ ሁሉ በእግዚአብሔር ፍጹም ሰላምታ ሰላም እግዚአብሔር ከእናንተ ጋር ይሁን። ሰላም እንደምን አላችሁ? አሜን። እግዚአብሔር ይመስገን ብለን እናመሰግነው የፈቀደልን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁን። እንኳን ለጌታችንና ለመድኃኒታችን ለታላቁ በዓል ለደብረ ዘይት ዳግም ለመምጣት መታሰቢያ በዓል አደረሳችሁ። ዛሬ የምንገኘው በዐቢይ ጾም 5ኛ ሳምንት ነው። ማለት እኩሌታ ይባላል፣ ግማሽ ጾም ይባላል አባቶቻችን የሚሉት። በዚህ ደርሰናል። እንደሚታወቀው ይህ በዓል ታላቅ በዓል ነው። ታላቅ እግዚአብሔርን እናስታውስበት ትልቅ ማስታወሻ ያለው በዓል ነውና ከዚህ ያደረሰን የአባቶቻችን አምላክ ስሙ የተመሰገነ ይሁን። እንግዲህ እንደተለመደው በዚህ በኖላዊ ሚዲያ ቤተሰቦቻችን የዕለቱን መዝሙር እናቀርባለን። በየዕለቱ ትምህርት ይሰጣል። ይሁን እንጂ ዛሬ የሚኖረን መርሃ ግብር የሚኖረን ከአንድ ትልቅ አባት ጋር አብረን እንቆይና ቀጣዩ መርሃ ግብር በኋላ እናስታውቃለን። የሚኖረን ቆይታ በኔታ ማይቶት በደብረ ብርሃን ጎንደር ስላሴ ቤተክርስቲያን የድጓ መምህር ናቸው። ከሳቸው ጋር እንቆያለን። ሰላም ቆይታ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ዛሬ የደብረ ዘይትን መዝሙር አራራት እዝልና ሰላም በዜማ እናቀርባለን። ያው ተከታተሉ። ሃሌሉያ ሃሌሉያ እንዘ ይነብር እግዚእነ ውስተ ደብረ ዘይት ወይቤሎሙ ለአርዳኢሁ ስትክሙ ወንበሩ ድልዋኒክሙ ብዙሃን ይመጽኡ በስምየ ዘይብሉ አነ ውእቱ ክርስቶስ ወዘአዝለፈ ትዕግሥቶ ውእቱ ይድኅን ወመምጻቱ ለወልደ እጓለ እመሕያው ይትከወዝ ኩሉ ኃይለ ሰማያት ወምድር ይበክዩ ኩሎሙ ኃጥአነ ምድር ወይወርድ እግዚእነ
ሰማይ በምድር በትእዛዙ ወበቃሉ ወበአእላፍ መላእክቲሁ በንፋተ ቀርብ ዘእምሃበ እግዚአብሔር ይምሃረነ አብ በይእቲ ሰዓት እሞተ ኃጢአት እስመ ገባርየ ሕይወት ውእቱ እግዚአብሔር ለሰንበት። ይህ መዝሙር አሁን ደግሞ አራራት ይባላል። አራራተ በሚለው ማዕረሩሰ ህልቀተ ዓለም ውእቱ ዋጸዱኒ በልምድ ዋጸዱኒ እንለዋለን። ዋጸዱኒ እሙንቱ መላእክት በለስ አይምሩ አምሳሊሁ እምከመ በጊዜሁ ይፌንው ለመላእክት በቃለ ቀርነ። ይሄ አራራት ይባላል። ይህ በመቀጠል እዝሉ ነው። ሃሌሉያ አመላተ ፍዳ አመላተ ደይን አመላተ እግዚአብሔር ምንተ ንብላ ለነፍስ አመ ኢታድህን ወሎዳ ወምድርኒ አመታገብ ማይጸንታ ምንተ ንብላ ለነፍስ አመ ይለብሳብ ልብሰ ፍዳ ወያሞጥህ ሞጣይተ በቀል ምንተ ንብላ ለነፍስ አመ ይወቅሰነ በግርምት አውድ አሜሃ ይትከሰት ወይሰጣህ ምግባራቲነ ወይትነበብ ኩሉ ዘገበርነ ምንተ ንብላ ለነፍስ እንዘ ይነብር እግዚእነ ውስተ ደብረ ዘይት ቀርቡ ሀቤሁ ኩሎሙ አርዳኢሁ በዕለተ ሰንበት ምንተ ንብላ ለነፍስ
እምሄሶ ለሰብእ ሶበይ ምህረ ነዳየ ወይገብር ሰናየ አልን ተሰአልከ እግዚኦ ምድረከ ሃሌሉያ እንዘይነብር እግዚእነ ውስተ ደብረ ዘይት ቀርቡ ሀቤሁ ኩሎሙ አርዳኢሁ ዕለተ ሰንበት ወይቤሎሙ ሰላም ለክሙ ወንበሩ ድልዋኒክሙ። በድጋሚ እንደምቆያችሁ የኖላዊ ሚዲያ ቤተሰቦች እንግዲህ እንደሰማችሁት በሊቃውንተ ቤተክርስቲያን የቀረበልን ጣዕመ ዜማ የቅዱስ ያሬድ ድርሰት ነው። እንግዲህ አንዳንድ መምህሮቻችን ማወቅም በዚያው ጥሩ ነው ብዬ አስባለሁ። ያልታዩ ገና ግን በጣም በትልቅነት ላይ ያሉ አባቶቻችን ናቸው። አዲስ እንዳይሆንባችሁ ደብረ ብርሃን ታሪካዊ ቦታ ላይ ጎንደር ደብረ ብርሃን ሥላሴ የድጓ መምህር ናቸው። የኔታ ማይቶት ናቸው። የመምህሬ ናቸው። 120 ተማሪ በላይ አሁን በማስተማር ላይ ያሉ በተለይ በጎንደር ላይ አሉት ከሚባሉት መምህራን እና ተጠያቂ መምህራን ናቸው። እንግዲህ በዚህ አድምጦ መቅረት ብቻ ሳይሆን ተጠቃሚዎች እንድንሆን ጉባኤ ቤቱንም እንድናስታውስ ቤተክርስቲያንንም ምን አይነት ደረጃ እንዳለች ለማስታወስ ያክል ነው አባታችን ጋብቻቸው ዛሬ ወደዚህ ወደኔ ቤት የመጡትና ሁላችሁም ይሄን ቃል እዚያ እንድታደምጡ ምን ተልብላነ ነፍስ ምን ራሳለን ያሉ ነውና ወንጀሉን የክርስቶስን አመጣጡን በዳግም የመጣበት ሰዓት እኛ ምን ላይ መቆም እንዳለብን የት ደረጃ እንዳለን የምንፈተሽበትን በድጓው ጥሪት አድርገው ገልጸውልናል። አባታችን ቃልዎት ያሰማልን፣ እድሜና ጤናዎትን ያርዝምልን፣ ጉባኤ ቤቶችን ተማሪዎችን ጠብቅልን፣ ከዚህ በለጠ የሚያስተምሩበትን እድሜና ጤና ያድልን ብለን በእውነቱ ለመናገር ከሆነ እኛም ያለን ሐሳብ በጸሎትን በተለያየ ነገር ድጋፍ ሐሳብ ልናደርግ ያስፈልጋልና እኛም ያስባለሁ። እንግዲህ ሁልጊዜ የሚኖረን ቆይታ ካሁን በኋላ በዚህ በኖላዊ ሚዲያ የቤተክርስቲያን የሆኑትን ብቻና ብቻ ያልታወቁትን ቦታዎችን ጉባኤ ቤቶችን የማስጎብኘት የማስቃኘት አጋጣሚ ስላለን ሁላችሁም ሼር ኮሜንት እየጻፋችሁ ሐሳባችሁን እየገለጻችሁ እየደመጣችሁ እንድትጠቀሙበት መምህራንን ጋብዘን ሳይጠቀሙበት እንዳይቀሩ ያያችሁ ሰዎች ላላዩ ሰው ሼር እንድታረጉ ያሳሰብኩ። እንግዲህ ይሄን በድጓው መልኩ አባታችን በደንብ አድርገው በሚጣፍጥ አንደበታቸው ቃኝተውልናል፣ አስተምረውናል። ቀጣይ የሚሆነው ይህንን ያስተማሩን ደግሞ በዓሉ ትልቅ በዓል ስለሆነ በእሁድ ጧት ላይ በቤተክርስቲያን አገልግሎት አብረን ቀጥታ ስርጭት እንገባለን፣ ላይቭ ላይ እንገባለን። እንድትከታተሉ በላይቭ ላይ ምን የሚያስተምሩን አባታችን የኔታ ሊቀ ሊቃውንት ዕዝራ ሐዲስ በጎንደር መንበረ መንግስት መድኃኔዓለም የአራቱ ጉባኤያት ሰክር መምህርና የመንበረ መንግስት መድኃኔዓለም አስተዳዳሪ ናቸው። እንግዲህ ድጓውን የኔታ ማይቶት ተስፉ ቃኝተውልናል። ድጓውን ደግሞ በትምህርት መልኩ ደግሞ ዕለቱን ደግሞ በጋበዘ የኔታ ሊቀ ሊቃውንት ያቀርቡልናል። ከኛ ጋር የሚቆዩት እኛ የምናያቸው የምንከተላቸው ሰዎች የምናይበት ሚዲያችን ላይ የሚታዩ ሰዎች ታላላቅ አባቶቻችን ናቸውና በዚያው በጸሎት በፍቅር በአንድነት ሆነን ከዚያ ቀን እንዲያደርሰን የእግዚአብሔር ፈቃድ ይሁንልን። ስለዚህ ይህን እያያችሁ ቆዩን። እሁድ ጧት ከቻለ ቅዳሴ ጀምሮ ያለዚያ ቅዳሴ እንደወጡ ቅዳሴ 2 ሰዓት ጀምሮ ላይቭ ላይ እንገባለን። ለዚያ ቀን በሰላም ያደርሰን። ሰላም እግዚአብሔር በያላችሁበት ይዛላችሁ። ሰላም እግዚአብሔር ከሁላችን ጋር ይሁን። ሀገራችን ሰላም ያደርግልን። ፍቅር አንድነት ያድርግልን። የተጣመመውን ዓለም የሚያቃና አንድነት ይስጠን። እግዚአብሔር አምላካችን ይሰጠን ዘንድ የተመሰገነ ይሁን። እንግዲህ እግዚአብሔር ሰጋዴ ነጻ አምላክ ነው ያረም ሰዓት ይነድቅልኝ። እግዚአብሔር በግልጽ ይመጣ በፊቱም ሰዓት ይነድቃል ተብሎ የሚዘመረው መዝሙር ያን ሰዓት አብረን እንጠብቃለን። ሰላም እግዚአብሔር በያላችሁበት ይዛላችሁ። ሀቤሁ ኩሎሙ አርዳኢሁ